ምንም የተጎዳሁት ነገር የለም ምንም ምክንያቱም እኔ ምንም ተናገር ለምን ሳይሆን ንግግሩ ነው የጎዳው አልጎድ ዝም ብለህ እንደዛ ወደኛ ያሾ ድረሽ ሊልሾ ማረኝ ቆይ እስቲ ላውራ ጂጂ እንጂ ላውራ እኔ ምንም የተጎዳሁት ነገር የለም መለያየቱ አይደለም የሚጎዳት ከተለያዩ በኋላ የሚወራው ወሬ ነው የሱን እንደዚህ ሆኖ ማየት ነው ዝም በል እባክህ እስቲ ሆልድ ዳውን አንዴ ላውራ ሴት ልጅ እኔ ምን ሆኜ ነው የምጎዳው አምሮብኝ ቆንጆ ሆኜ ምን ሆንኩኝ እውነት ለመናገር ልክ ነሽ ሆዴን የተጎዳው አንቺን ካጣ ባላ እኮ የከስተው እሱ ነው የሚያሳዝነኝ እንጂ ለምን እኔ የምጎዳው ማን ጂጂ እኔ ጂጂ ነው የምጎዳ ግን አንቺና ኢትዮጵያ ያሉ ሴቶች ግን አንድ አይደለም እኔ ልንገርህ አይደለ ሊጎዳኝ የሚችለው ማለት ነው ሊጎዳኝ የሚችለው ልጆቼ ብቻ ናቸው በህይወቴ የጎዳችኝም ልጄ ናት ለወደፊትም ልትጎዳኝ የምትችል በቃ ልጄ ብቻ ናት እኔን ማሸነፍ የምትችለው ትጎዳኛለች አለቀ ዛሬ እዚህ ጋር የምታየኝ የኔ ወንድም ያሸነፈችኝ በዚህ ምድር ላይ እሷ ብቻ ናት ማንም ምን ይሸንፈኝ እናንተ ተሸነፈኝ አባቴሽ ምሳሌውን ከአንቺ እናውጣውና ሆዴ መጎዳት ተጎድቷል አንቺን በመተው ተጎድቷል እነሱ አያገባኝም እኔ አሁን የማወራው ምንም ተጎድተሻል ምናምን የኔ ወንድም ይኸውልህ መስማማት ያቃታችሁ ምን እንደሆነ ታውቃላችሁ ወንድም ሴትም ከሚጎዳችሁ ነገር ጋር እኔ አሁን ጥሩን ነገር ነው ያማማ ጂጂ እኮ እሷ ውጪ ስላደገች ወይም እዛ ስለኖረች የዚህ አይነት ሜንታሊቲ ይዛ ነው ኢትዮጵያ ውስጥ ያሉ ሴቶች ወላጅና አባት አይደል እንዴ አታሽቃብጣታ ይሄድ በሰላም ተመቷ አይደል እንዴ ጀርመን የገባች ምን አይነት ከሷ ጋር ከምንነቀቀ እዛ ስላደገች ሰማ ግማሽ አመቷን እዛ ኖራለች እሺ ግማሽ አመቷን እዛ ኖራለች ከግማሽ በላይ 6 አመቷ ነው እያልክ አሁን ዘኖራለች ከግማሽ በላይ 6 አመቷ ነው እያልክ አሁን ብትመጣ ብትሰማ ምን ትላለች አረጋና ናት ቀና ናት አንተ የኔ ንግግር ትይዘዋለች ተው ግን አይደለም ጂጂ እውነት ለመጠየቅ እውነት እየሰማሽ እንደሆነ እርግጠኛ ነኝ ምን እንዳላችሁ ምናምን እንደምትያቃሉ ስትመጪ ግን ኢትዮጵያ ውስጥ አሁን አግብተው ሲፋቱ ቤተሰብ ራሱ የሰፈር ሰው ራሱ የፈታች ምናምን ይሏታል ገባ በዛ ላይ ደግሞ ቡላላ የሚጎዳቸው ምን እንደሆነ ታውቃለህ የፈታች ምናምን ሳይሆን ወንድ ልጅ ከሴት ጋር ከተለያዩ በኋላ የሚያወሩት ወሬ ነው ይተዋወቃሉ ያ ነገር ነው የሚጎዳቸው በተለይ የወለዱ ሲሆን ልጅሽና ወልደው ደግሞ ልጅ ቀለውባቸው ሲሄዱ ሁለት መከራ ይሆንባቸው ወንድ ሳይሆን ምናልባት የተገባለ ፕሮሚስ ሊኖር ይችላል ገባክ ምናልባት ወድሻ በቃ ያቺ ነገር በመጀመሪያ ላይ ወድሻለሁ አፈቅርሻለሁ የሁሉም ሰው እንትናቸው ምክንያታቸው የተለያዩበት ምክንያታቸው ነው የሚጎዳው እኔ አሁን ለምሳሌ አልተታለልኩኝም እንደምወደድ አውቀዋለሁ እንደምፈቀር አውቀዋለሁ እንደዚህ ብሎ እኔ ይኸውልህ ስለ ጀነጀንከኝ ውሃ ምል ሴት አይደለም ከድሮም ጀምሬ ማለት ነው ጂጂ ግን ስትለያይ አርግዘሽ ቢሆን ኖሮ ወልደሽ ቢሆን ኖሮ አትጎጂም ነበር የአንድ ወር ህፃን ልጅ ታቅፈሽ ሄዶብሽ ቢሆን ኖሮ አትጎጂም ምንም የኔ ወንድም ይኸውልህ ቦምብ የሚፈነዳው ድሮ በልጅነቴ አርግሽ ወልጃለሁ ለዛ መስዋዕት ከፍያለሁ ከህይወቴ ተመሪያለሁ ኦኬ ከመጀመሪያው ተመሪያለሁ ገብታ ከማታምነው ሰው ጋራ ብትለያይ እንኳን በቃ ኮይን እንደሚያስፈልግ ብለያይ እንኳን ገንዘብ እንደሚያስፈልገኝ አስቤበት እኮ የኔ ወንድም 20 ምናምን ዓመት ሳላረግዝ ምንም ነገር በቃ ደንግጬ እስካሁን ድረስ ቁጭ አልኩት ይሁን እንዲያውም ቀጥ ብሏል ማረግዝበት ምክንያትም የለኝም ከዚህ በኋላ የኔ ወንድም ገባ ግን ተመሪያለሁ ምንድን ተሸውደሻል ምንድን እናቴ ለምሳሌ ያክል ሆዴን ሳሎን ላይ ተኛ ብለሽው ሸውዶን የመጣው መኝታ ቤት ከሳሎን ብድግ ብሎ ሹክክ ብሎ መኝታ ቤት የገባው ሸውዶሽ ከሳሎን ወደ ጓዳ ገብቶ ነው እንዲህ ችግር የፈጠረው እንዴና አሰጣችኋለሁ መድኃኒዓለም ትምህርት የሚሰጡ ከሆነ ትምህርት ካልሆነ ዛሬ መጣላት አብሮኛል ከእናንተ ጋር ተጣልቼ ጂጂ ገኛ ጋር ወድሻለን እናቴን ወድሻለን እንዴ እኔ አልበልጣል አረያ ሀባብ ራስ መጥቷል እስቲ ያስገባ ለሴቶቻችን ተጎድተው ነው በወንድ እንደዚህ ሆነው እንደዚህ በወንድ አይደለም የተጎዱት ታውቃለህ ወንዶች ተጎድተው እኔ ትላንትና አንድ ኒውስ አይቻለሁ ብዙ ወንዶች ተጎድተው ሴቶቻችንን እንደገደሉ ታውቃለህ ቢያንስ እኔ በምኖርበት ሀገር ላይ ከ2020 ጀምሮ እስከ 2026 ድረስ 325 ሴቶች ተገለዋል 325 ሴቶች በማን ቦን የምትጎዱትስ እናንተ ናችሁ እኛ አይደለም ምንድነው ስለኛ ወሬ ማለት ብሬክአፕን በቃ እንትን ማድረግ የማትችሉ መሸከም የማትችሉ እንደ ወንድ ደግሞ እኛ እኮ እንሸከመዋለን እኛ እኮ እስከ መጨረሻው ልጆችን እኮ ታቅፈን እናሳድጋለን ወንድ ነው እንጂ አንድ ሴት ሪጀክት ስታደርገው
ራሱን አይደለም የሚገለው፣ ሴቷን ይገልና ራሱን ይገላል። ሁለት ነፍስ ነው የምታጠፉት እናንተ ወንዶች ማለት ነው። እኛማ ጀግኖች ነን። ናዳምጥ ና ወይኔ በጀርመንኛ ነው። ጀርመንኛ ከሆነ ልንሰማ አንችልም። ኦዲ እግባሽ አዳም ታሳያለሁ እንዴ ደግሞ እንደናንተ አላደል ይሄዳችሁ። ግን እኮ የኛም እኮ ለሴቶች ያለን እኮ አመለካከት እኮ ከማሰብ ከመራራት እኮ ነው። ጂጂ አንቺ አሁን ይጠንክሩ አይጎዱም እያልሽ ናችሁ፣ ግን ይጎዳሉ። በጣም እንዴት አድርጎ እንደጎዳት ደግሞ ሀጂ ገብቶ ማውራት ይችላል። እኛ ብንጎዳም ማለት ነው ነፍሳችን ላይ አናጠፋም። እናንተን አሁን እኛ የትኛዋ ሴት ናት ሄዳ ባሏን ገላ ልጆቿን ካላባት ያስቀረችው? እናንተ ናችሁ። ያንን ኧረ ባለፈው ዘይት የደፋችበትን ሰውዬ ያላየሽውም? ልገለው እና ምናልባት በዓለም ላይ አንድ ልትኖር ትችላለች። አጠበችው እኮ በእናትሽ ታርገውት ነው። ሀጂ ሴትን ልጅ እንዴት እንደምንጎዳ ልታስተምረን ነው። እድሜ ልኩን ሲቀጠቀጥ ሲቀር በቴስታ በመላጣው በምኑ ሲደበድብ የኖረ ሰውዬ። ሁለት ሞባይል ስላለ ይኸውላችሁ ጋይስ፣ በ3 ዓመት ውስጥ እኔ በምኖርበት ሀገር ያ በወንዶች አቢዩዝ በመደረግ ህይወት በማጥፋት 326 ሰዎች ጠፍተዋል። 326 ሴቶች ተመልከች። ብግዳት ማንኛውን ያደረገው ወንዶች ናቸው። አይችሉም። በቃ ሁሉ ጊዜ ዋቸው ከተፋቱ በኋላ አብደው ጭራቸውም ትብሉ ከ3 ዓመት ጋር ተጠጠጠ ብለው ነው የምታያቸው። ግን ይሄን ትማማለሁ። ባለፈው ሀጂ ሊናን ስናስቃት እንዴት ነው የተናደደው? ቀንቶ ሊና አስገባይተዋል እኮ ልናገር አበደ ሀጂ ሊናን አስገብተን ስናወራት ጂጂ ዛሬ ትክክል። ወይኔ አምላኬ ተናዶ ነቅሎ ቢያገኛት የዛ ሰዓት ይገላት ነበር። ስላላገኛት ነው እንጂ ይገላት ነበር። ኦልሬዲ ይገላታል። በቃ አበደ። እንዴት ከእናንተ ጋር ትውላለች? እንዴት ሳቀች ምናምን። የምታምር እኮ በእናትህ ግዴታ በቃ እሱ ጋር መሄድ አለባቸው አይደለ? እናንተ አሁን የፈለጋችሁ ደግሞ ስታምር ዘንጣ እንዴት እንደምታምር ጂጂ እንዴት እንደምታምር ቁመቷ፣ አለባበሷ፣ ቀልድ ደግሞ ስችልበት እሱ ከትላልቅ ሴቶች ጋር ውሎ ጀምሯል። ከሱ እድሜ ከሚበልጡ ሴቶች ጋር የተጃጃለ ነው እሱ። እናቴ ሊና በጣም ነው የምታምሩ። በጣም ደግሞ ጨዋታ ትችላለች። ቀልደኛ ናት። ቆንጆ ናት። አራድዬ ነች። የመጨረሻ ወርቅ ነው ዳይመንድ ነው ያመለጠክ። ይገላት ነበር የዛን ሰዓት። እንዲህ አላየሁም እንዲ አንዴ ነጭ ቅማል ቤት ገባ። ከዛ ወጥቶ ደግሞ እንደገና ኩሊያ የምትባል ቤት ገባ ምናምን። የእድር ቤት ውስጥ ያለው ሴት አትመስልም ሁኔታው። ትላልቅ ሴቶች ቤት እየዞረ በቃ አልኩሽ ጂጂ በቃ ነጠላውን ጣል አድርጎ በቃ ስሞታ ማቅረት ጀመረ እየዞረ። እናንተ ስለመጣ አሁን እኮ እናንተ እኮ ልንገራችሁ በሁለት ነገር ትቀናላችሁ። አንደኛ ልጁ ሸቀጡ ትልቅ ነው። ሁለተኛ ነገር ሴት በሙሉ አርቲፊሻል ነው ይቀልጣል። ጂጂ ይቀልጣል፣ አርቲፊሻል ይቀልጣል። በዛ ላይ ደግሞ በጣም አጭር ዱኩካ ነው። በዲልዶ አልቀና ተንቀሳቃሽ ቢልዶ ይዞ እንዴ ታይ እንጂ ጂጂ የተፈጥሮ አይደለም። ሜታ ቢራ ነው የሚመስለው ያለችው ማነበረች። ቆይ አንድ ፎቶ ላሳየ። ወይ አመለጣችሁ ግን እናቴ ማርያውን ተፍተፍ እያለ ነው። ሀጂ ጉድ ፈላ። የዛኔ ነው የምታብደው። ሀጂ ተሰፍቶት ሀጂ ተሰራሳት እንደዚህ ነበር። ከሆስፒታል ያመለጠ እንደዚህ ተጠጋግኖ የመጣ ሰውዬ ነው። ጂጂ ትልቅ ነው ምናምን የምትይው በሀጂ ከመጣ ሀጂ ላየሽው ጂጂ ከሆስፒታል ተጠፋ ሀጂ አንተ እንዳንባረር አጥበውና እነዚህ ሙጫዎች ይሄ ነገረኛ እግዚአብሔር ነርድግድሽ ግን ለጠላኝ እኮ ነው በመድኃኒዓለም ከልጁ ጋራ
እነዚህ እኮ ቀንተው እኮ ነው መድኃኒዓለም ቅናት እኮ ነው እንደሚያደርጋቸው። ምክንያቱም አሁን ልጁ መጥቶባቸዋል። በኢየሱስ አሁን ልጁ መጥቶባቸዋል። እናንተ ወይኔ ቡላላ ግን ወይኔ ቡላላ መድኃኒዓለም ነፍስህ አይማሩ። አላስገባቸውም። እነዚህ የተለከቡ ያጣልኛል። እምቢ እግዚአብሔርን አልፈልግም እንዴ